በትላንትና ዕለት ሐምሌ 14 ቀን 2018 ዓ.ም ከመቀሌ የተሰማው የድሮን ጥቃት ብዙ እያነጋገረ ነው። መንግስት ግን ዝምታን መርጧል። አንዳንድ የህወሓት ደጋፊዎች በተለያዩ ማህበራዊ ሚዲያዎች ሲያሰራጯቸው በታዩ መረጃዎች ብስጭት ብሎም ታይቷል። ብስጭቱ እስከ መቼ ነው? ከዚህ በኋላ ምን ቀረ? ለምን ህወሓት ጠቅልሎ ወደ ጦርነት አይገባም የሚል ሆኖም ታይቷል። ይሄኛው አንደኛው የብስጭቱ ክፍል ነው። በሌላ አቅጣጫም ክፍት መተላለፊያ ድንበር ያለውና ከሀገር ውጪ አጋር ሀገራትን ሳይቀር አግኝቻለሁ ሲል የከረመው ህወሓት እንዴት ቢያንስ ጸረ ድሮን መሳሪያን ማስገባት አቃተው? በቀጣይነትስ ገባበታለሁ ያለውን ጦርነት የድሮን ቴክኖሎጂን ተቋቁሞ እንዴት ሊወጣው አስቧል? የሚለውም ሌላኛው በንዴት በጥያቄ መልክ ሲነሳ የተሰማ ሆኖ ታይቷል። ከዚህ ውጪም በተለይ በትላንትናው ዕለት ነሐሴ 14 ቀን በሁለት የመቀሌ ክፍሎች ላይ የደረሰው የድሮን ጥቃት ማንን ኢላማ እያደረገ ነበር? ከወታደራዊስ ከሲቪልስ ጉዳት አንጻር ምን አይነት ጉዳትን አስከተለ? በሚለው ዙሪያ እየወጡ ያሉ መረጃዎች በእጅጉ የተለያዩ ናቸው። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ከዚህ በፊት ከ2013 እስከ 2015 ዓ.ም ለሁለት ዓመታት በተካሄደው ጦርነት የፌዴራሉ መንግስት በሚወስዳቸው ወታደራዊ እርምጃዎች መረጃዎችን ሲሰጥ ይታይ ነበር። አሁን ባለው ሁኔታ ግን እነዚህ የቀደሙት አሰራሮች እየታዩ አይደሉም። በዚህ ጉዳይ የፌዴራሉ መንግስትም ሆነ ባለስልጣናቱ ምንም ከማለት የተቆጠቡ ሆነው ይታያሉ። የተለያዩ ዓለም አቀፍ ሚዲያዎችም ከመንግስት በኩል አንዳንድ መረጃዎችን ለመውሰድ ሞክረው ያልተሳካላቸው መሆኑን ሲናገሩም ተደምጧል። በዚህ ዙሪያ ለምን የሚለውም ግልጽ አይደለም። በህወሓት በኩል ጥቃቶቹ ሲቪሊያንን ኢላማ ያደረገ ነው የሚሉ መረጃዎች ይወጣሉ። የመንግስት አቋምን የሚያራምዱ አንዳንድ የማህበራዊ ሚዲያ ትስስሮች ደግሞ የድሮን ጥቃቶቹ እንዲህ የተፈጸሙ አይደሉም፣ የተጠኑና ወታደራዊ መረጃን ተንተርሰው ተገቢውን ምት ያሳረፉ ናቸው በማለት ላይ ይገኛሉ። በዚህ ዙሪያ በኤክስ ገጾች ላይ ሲዘዋወሩ ከታዩ መረጃዎች መካከልም የትላንቱ የድሮን ጥቃት ኢላማም ህወሓት ከውጭ አስገብቶ የተከለው ራዳር ነው የሚሉም ታይቷል። ከወርቅ ሽያጭ በተገኘ $176 ሚሊዮን ተገዝቶ መቀሌ ኳ አካባቢ ተተክሎ የነበረ ራዳር ነበር። በትላንትናው የድሮን ጥቃት ግን ከጥቅም ውጭ ሆኗል የሚሉ መረጃዎችም ተሰራጭተዋል። በቀደሙት ጥቃቶች የጦር መሳሪያ መጋዘኖች እንዲሁም ከኤርትራ አቅጣጫ ሲጓጓዙ የጦር መሳሪያ የጭነት ተሽከርካሪዎች ናቸውም ሲባልም የነበረ መሆኑ የሚታወስ ነው። በእነዚህ ተከታታይነት ባላቸው የድሮን ጥቃቶች ጉዳትን አስተናግዷል የሚባለው ህወሓት ግን ደርሶበታል ስለሚባለው ወታደራዊ ጉዳት ወይንም ኪሳራ ምንም ነገር ሲል አይሰማም። በእርግጥ እንደ አንድ ተፋላሚ አካል እንደዚህ አይነት ጉዳትን አስተናገርኩ የሚሉ መረጃዎች ከህወሓት በኩል ሊጠበቁ አይችሉም። በተለይ የትላንቱ የድሮን ጥቃትን በተመለከተ የለም የህወሓት አመራሮችን ኢላማ ያደረገ ጥቃት ነውም ያሉም አሉ። የኦስሎ ኖርዌይ ዩኒቨርሲቲ ኮሌጅ ባልደረባና የኢትዮጵያ ጉዳይ አጥኚ ፕሮፌሰር ኬችቲል ትሮንፎል ተደጋጋሚው የድሮን ጥቃት በሰላማዊ ሰዎች ላይ የተሰነዘረ የዘፈቀደ ጥቃት አይመስልም፣ የድሮን ጥቃቶቹ የህወሓት ከፍተኛ ባለስልጣናትን ለመግደል ያለመ ሳይሆን አይቀርም ማለታቸውን የዶቼ ቬለ ዘገባ አመላክቷል። ፕሮፌሰር ኬትር ትሬንቮል በኢትዮጵያ ጉዳይ የተለያዩ መረጃዎችን የሚያሰራጩ በኢትዮጵያ ጉዳይም አንዳንድ ጉዳዮች ሲኖሩ ስለ ኢትዮጵያ ያውቃሉ በሚል በተለያዩ ዓለም አቀፍ ሚዲያዎችና መድረኮች ሲቀርቡ የሚታዩ ሰው ናቸው። እንደሚታወሰው ከዚህ ቀደም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአልጀዚራ ቴሌቪዥን ጋር ሄድ ቱ ሄድ ፕሮግራም ማህዲ አሰን ጋር ያደረጉት ላስጨራሽ ቃለ ምልልስ ላይ በጠያቂ እንግዳነት ከቀረቡት ሰዎች መካከል አንዱ ፕሮፌሰር ትሪንፎል ነበሩ።
በጊዜው የአዲስ ስታንዳርድ ጋዜጠኛና ኤዲተር ጸዳለ ለማም በአፍሪካው ቀንድ የሰላምና ግጭቶች ዙሪያ ትኩረቱን አድርጎ ጥናቶችን የሚሰራው ፕሮፌሰር ትሬምቮልና የኔክሰስ ፎረም ፎር ሪሰርች ኤክዚኪዩቲቭ ዳይሬክተር የሆነው ብስራት ለሜሳን በፓናል ኦፍ ኤክስፐርት ጠያቂነት ጥያቄዎቻቸውን ለአቶ ጌታቸው ረዳ እንዲያቀርቡ የተመረጡ መሆናቸው ይታወሳል። Tonight, I'll also be joined by our panel of experts. Sadale Lemma, journalist and editor of the Addis Standard newspaper, Kjetil Tronvoll, professor of peace and conflict studies at Oslo New University College, and Bisrat Lemessa, founder of the think tank Nexus Forum for Research and Dialogue. እናም በዚህ ደረጃ በአንዳንድ መድረኮች ላይ ተገኝተው በኢትዮጵያ ጉዳይ አስተያየቶችን በመስጠት የሚታወቁት ፕሮፌሰር ትሬምቮል የለም የድሮን ጥቃቱ ዝም ብሎ አይደለም የህወሓት አመራሮችን ታላሚ ያደረገ ነው ብለዋል። በእርግጣውን ባለው ሁኔታ ህወሓትና የፌዴራሉ መንግስት ወደ ፍልሚያ ያመሩ መሆኑ እየታየ ነው። የትኛውም ተፋላሚ በጦርነቱ አሸናፊ ሆኖ ለመውጣት ወይንም ጦርነቱን ለማሳጠር አመራሩን ኢላማ ውስጥ ማስገባት የተለመደ ነው። በኢራን ጦርነት ወቅት የእስራኤል አመራሮች ብርቱ ትግል የነበረው የኢራንን ወታደራዊና ፖለቲካዊ አመራሮች በአየር ኃይላቸው አድኖ በመግደል ጦርነቱን ማሳጠር የኒኩለር ፕሮግራሞቿን እንዳይቀጥሉ ማድረግ ነው። በተወሰነ ደረጃ ተሳክቶላቸዋል። በስኬት ያልተደመደመም አለ። የፌዴራሉ መንግስት ከዚህ ቀደም ከህወሓት ጋር ባደረገው ፍልሚያም ወሳኝ የጦርነቱ አርክቴክት ነበሩ የተባሉት አቶ ስዩም መስፍንና አቶ አባይ ፀሐዬ የተገደሉበት ሁኔታም እንደነበር የሚታወስ ነው። ከዚህ ባለፈም አቶ ጌታቸው በአንድ ወቅት እሳቸው በነበሩበት ቤት የድሮን ጥቃት ኢላማ ተደርጎ እንደነበርና ጠባቂዎቻቸው ሲገደሉ እሳቸው ግን ለጥቂት እንደተረፉም ሲናገሩ ተደምጠዋል። እነዚህ ሁኔታዎች ሲታዩ የፕሮፌሰር ትሬምቮል ሐሳብ በጥቂቱም ቢሆን ውሃን ሊያነሳ የሚችል ነው። ሆኖም ደግሞ የግድ ጥቃቱን ያደረሰው አካል ማረጋገጫ ወይንም ጥቃት ደረሰብኝ የሚለው አካል መረጃ ካልሆነም የገለልተኛ የቦታው ታዛቢ አካል ማረጋገጫን የሚጠይቅ ይሆናል። በተከታታይ በደረሱት የድሮን ጥቃቶች ህወሓት በታጣቂዎች ላይ የድሮን ጥቃት ደረሰም ተሰውብኝ ሲል የተሰማው አንድ ጊዜ ብቻ ነው። እሱም በሽራሮ ከተፈጸመው የድሮን ጥቃት ጋር በተያያዘ ነበር። በጊዜውም በድሮን የተገደሉት ታጣቂዎች በይፋ ሲቀበሩም ታይተዋል። ኢሎም አብስራሖም እንሃለው በጸላት ህዝብ ትግራይ ህይወቶም ሳኑ የጋኑ ተጋደልትና ናይ አቡንጉን መቅማጥ ስለ ስርዓት ይብል በጊዜው ከነበረው የድሮን ጥቃት ጋር በተያያዘም ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት በትግራይ ክልል ሰኔ ወር ላይ ሽራሮ ከተማ አቅራቢያ በተፈጸመ የድሮን ጥቃት የተገደሉት የህወሓት ታጣቂዎች ሳይሆኑ እንዳልቀሩ የሚገመቱ 30 ሰዎች መገደላቸውን ያስታወቀበት ሁኔታ ታይቷል። በእርግጥ ድሮኖች ሰርጂካል ኦፕሬሽን ለይቶ ለመምታት የሚሆኑ የጦር መሳሪያዎች ናቸው። በርቀት መቆጣጠሪያ እየተመሩ ጥቃትን የሚያደርሱ በመሆናቸው እንደ ጄቶች የፓይለቱን ህይወት ስጋት ውስጥ የሚከቱ ሆነው አይታዩም። አሁን ባለው ሁኔታ ድሮኖች የሀገራት ዋነኛ የአየር ኃይል መሳሪያ ሆነው እያገለገሉም ይገኛሉ። ድሮኖቹ ካላቸው ቴክኖሎጂ ባሻገር አሁን ባለው ሁኔታ ደግሞ የኤአይ ቴክኖሎጂን ጭምር እያካተቱ መሄዳቸው ውጤታማነታቸውን በከፍተኛ ደረጃ እንዲጨምረው እያደረገ ይገኛል። አሁን ባለው ሁኔታ ድሮን በጥቂት ሀገራት ከመመረት አልፎ በርካታ ሀገራት ከድሮን ሸማችነት ወደ ድሮን አምራችነት እየተሸጋገሩም ይገኛሉ። አሜሪካና ሩሲያን ጨምሮ እንደ ቱርክ፣ ቻይናና ኢራን ያሉ ሀገራት የዓለማችንን የተዋጊ ድሮን ምርት ተቆጣጥረዋል። አሁን ባለው ሁኔታ የድሮን ቴክኖሎጂ ወደ ሰማይ ሰራዊትነት የመቀየር ሁኔታዎችም እየታዩ ነው። ይህ ማለት አነስተኛ ክብደት ያላቸውና ሰማዩን እንዳንበጣ በመሸፈን የመሬት ላይ ሰራዊትን በአጥፍቶ መጥፋት መልኩ እየፈነዱ ጥቃትን የሚያደርሱ የድሮን አይነቶች ናቸው። ጠቅላይ ሚኒስትር አብይ አህመድ ከ11 ወራት በፊት እንደዚህ አይነት ድሮኖችን በስፋት እያመረትን እንገኛለን ሲሉም የተደመጡ መሆኑ የሚታወስ ነው። አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን። እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። በነገራችን ላይ ድሮን ሲባል በአሁኑ ሰዓት ቴክኖሎጂው አዘምኖም ለጦርነት በመዋሉ ከጦርነት ጋር በመያያዝ በስፋት ይነገራል እንጂ ከግብርናው እስከ ጭነት መጓጓዝም ድረስ ከፍተኛ የሆነ አገልግሎትን እየሰጠ ያለ ምርት ነው። ቻይና በሰው አልባ የጭነት አውሮፕላን ቴክኖሎጂ ታሪክ አዲስ ምዕራፍ የሚከፍት የ3.5 ቶን ጭነት የመሸከም አቅም ያለውን
ግዙፍ ድሮን የበረራ ሙከራም በስኬት ማጠናቀቋን ያስታወቀች መሆኗ አይዘነጋም። ቻንግዩንግ 8 የተሰኘውና በዓለም አቀፍ ደረጃ በግዙፍነቱ ቀዳሚ ሆነው የድሮን ሞተሩን ጨምሮ ሁሉም አካላቱ በቻይና የሀገር ውስጥ የቴክኖሎጂ አቅም ብቻ የበለጸጉ መሆናቸው ተጠቁሟል። የቻይና ብሔራዊ ቴሌቪዥን CCTV እንደዘገበው የድሮኑ የበረራ ሙከራ በሄናን ግዛት ዣንግዙ አውሮፕላን ማረፊያ የተከናወነ ሲሆን ድሮኑ በማኮብኮቢያው ላይ 280 ሜትር ብቻ ከተጓዘ በኋላ ለ30 ደቂቃ ያክል በአየር ላይ በረራ አድርጎ በሰላም ማረፉን ገልጿል። ይህ ስኬት ቻይና በ7 ቶን ክብደት ክፍል ውስጥ የሚመደቡ ዘመናዊ ሰው አልባ የመጓጓዣ ቴክኖሎጂዎችን በማልማት ረገድ ትልቅ እምርታ ማሳየቷን የሚያረጋግጥ ነው ተብሏል። በበረራ ሙከራ ወቅት የድሮኑ ዘመናዊ የበረራ መቆጣጠሪያ ስርዓት፣ ኤሌክትሮኒክስ፣ ሜካኒካል ክፍሎች፣ የኃይልና የነዳጅ ስርዓቶች እንዲሁም ሌሎች ጉዳዮች በዝርዝር ፍተሻ እንደተደረገበት ተገልጿል። ድሮኑ ሙሉ ለሙሉ ወደ ስራ ሲሰማራ በፊቱና በኋለኛው በኩል በተገጠሙ በሮች አማካኝነት 3.5 ቶን የሚመዝን ጭነት በ15 ደቂቃ ውስጥ ብቻ ጭኖ ወደ መዳረሻው ለማድረስ ያስችላልም የተባለለት ነው። ይህም ድሮን በቀጣይ በተለይ የካርጎ ጭነት አውሮፕላንን ምርት በከፍተኛ ደረጃም ይገዳደራልም እየተባለ ይገኛል። ድሮን ከዚህ በተጨማሪም ለግብርናው ዘርፍ ጸረ አረምን ለመርጨትና ለሌሎችም በርካታ ስራዎች የሚያገለግልበት ሁኔታ አለ። ከዚህ ውጪ መረጃዎችን ለመሰብሰብ እንዲሁም በቀጣይ ደግሞ ድሮንን በአየር ላይ ከመጠቀም ባለፈም የባህር ኃይል አካል አድርጎ በባህር ውስጥ የመጠቀም እንቅስቃሴዎችም እየተደረጉ ጭምር ይገኛሉ። ይሄኛው ደግሞ በጦርነቱ ዓለም የባህር ኃይልን ፍልሚያ ሌላ መልክ እንዲይዝ የሚያደርገው ይሆናል። ይህንን ጉዳይ አሜሪካውያንም እንዲሁ የሩሲያ ዜጎችም ጭምር አጥብቀው እየሞከሩት ይገኛሉ። ውጤትም እየተገኘበት ነው። እናም ዓለማችን በአሁኑ ሰዓት በአየር ከምታደርገው የድሮን ፍልሚያ በተጨማሪ ወደ ባህር ላይ የድሮን ፍልሚያም እያመራች ትገኛለች።